ዛሬ እንግዲህ ስለ ቦርጭ ነው የምናወራው። ቦርጭ የሚያስቀንሱ 3 አስተማማኝና በጣም ቀላል ነገሮችን ነው ዛሬ በዚህ ቪዲዮ የምነግራችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ቤዛዊት ነኝ። ይሄ ደግሞ ካፌ ዊዝ ቤዚ የተሰኘው የዩቲዩብ ቻናል ፕሮግራሜ ነው። እንኳን ደህና መጣችሁ። ከዚህ በፊት እንግዲህ ስለ ቦርጭ ብዙ ቪዲዮዎች ሰርቻለሁ። በተለይ አንዱ ሊንኩን እዚህ ታገኙታላችሁ። በጣም ብዙ ጠቃሚ ምክር ያለው ነው፣ ግን ረዘም ያለም ነው። የሚደረገውም ነገር ብዙ ነው። በእርግጥ ውጤቱም ደግሞ ጥሩ የሆነ ነው። ግን እንደው በጣም በቀላሉ ብዙ ሳለፋ ብዙ አበላሌን ሳለውጥ የሚያረካ ለውጥ እንዴት አመጣለሁ ለምትሉ ሰዎች ነው ይሄ ቪዲዮ የሚጠቅመው። እና እንዳልኳችሁ 3 ጠቃሚ ምክሮች ናቸው። እጥር ምጥን አድርጌ ነው የማቀርበው። በመጀመሪያ ግን ስለ ጥሩ የሆነና አደገኛ ስለሆኑ ፋት አይነቶች ትንሽ ማውራት ፈልጋለሁ። እንግዲህ በተለምዶ ሰውነታችንን በአብዛኛው የለበሰው ፋት ወይ ስብ ሰብኩቴኒየስ ፋት ይባላል። እሱ እንግዲህ ለስለስ ያለ ነው። ቦርጭ አካባቢ ግን ያለ ልዩ ፋት አለ። ይሄ ደግሞ እንግዲህ ለስኳር በሽታ፣ ለኮሌስትሮል፣ ለስትሮክ፣ ለሌላ አይነትም ብዙ በሽቶች እንድንጠቃ የሚያደርግና አስጊ የሆነ አይነት ፋት ወይ ስብ ነው። ስሙም ደግሞ ቪሰራል ፋት ይባላል። ቪሰራል ፋት ኮንሲስተንሲው ጠንከር ያለ ነው፣ ይለያል። እና ደግሞ ለየት የሚያደርገው በምንድን ነው መሰላችሁ? ብዙ ጊዜ ኦርጋናችንን የሚሸፍን ነው። እና ለዚህ ነው ብዙ ሰዎች አሁን ሆድ አካባቢ፣ ደረታቸው አካባቢ ብዙ ውፍረት ካላቸው በጣም እንዲቀንሱ ሐኪሞቻቸው የሚመክሯቸው። ይሄ አይነት ቪሰራል ፋት ኦርጋንን ያለብስና እንግዲህ ፋት ኦርጋንን ሲያለብስ ብዙ ሌላ የሚያስከትለው ነገር አለ። ወደሱ አልገባም። ግን በአስቸኳይ መቀነስ ያለበት አበላልን በመለወጥ ቢሆን፣ ኤክሰርሳይዝ በማድረግ ቢሆን ለዚህ ነው። ሌላ ቦታ ያለው ፋት በእርግጥ ለጤና ጥሩ ባይሆን እንኳን እንደ ቪሰራል ፋት ሆድ አካባቢ ጠንከር ብሎ እንደተሰበሰበ አይነት ፋት ግን የሚያሰጋ አይደለም። ይህን ካልኩኝ እንግዲህ የመጀመሪያው መፍትሄ ምንድነው መሰላችሁ? 2 የሾርባ ማንኪያ ያህል አፕል ሳይደር ቪኒገርን ከውሃ ጋር በቀን 3 ጊዜ መውሰድ ነው። ውሃ ውስጥ ከተን ልንጠቀመው እንችላለን። ወይ ደግሞ መጀመሪያ 2 የሾርባ ማንኪያ የሆነውን አፕል ሳይደር ቪኒገር ዋጥ አድርገን ከዛ በኋላ 1 ብርጭቆ ውሃ ማስከተል እንችላለን። ጥቅሙ ምንድነው? እንግዲህ አፕል ሳይደር ቪኒገር አሴቲክ አሲድ የሚባል ንጥረ ነገር አለው እና ብዙ ጥቅሞችን ያለው ንጥረ ነገር ነው። አንዱ ጥቅሙ ደግሞ ክብደት እንድንቀንስ ይረዳናል። ሌላው ጥቅም ደግሞ ብላድ ሹገር ሌቭላችሁ ሃይ ለሆነ ደግሞ እሱን ኮንትሮል ለማድረግ ይረዳል። በተጨማሪ ደግሞ ምግባችን በትክክልና በፍጥነት እንዲፈጭ ይረዳል። ስለዚህ ከውሃ ጋር በተለይ ደግሞ በባዶ ሆዳችን ከቁርስ በፊት ይሄንን ብንወስድ በጣም ጥሩ ነው። ሜታቦሊዝማችንንም ያፋጥነዋል እና እንዳልኳችሁ ቀኑ ሙሉ ደግሞ ዳይጀስሽናችን የተስተካከለ እንዲሆን ይረዳል። ከዛ ደግሞ ወደ ምሳ ሰዓት ደግሞ ብንደግመው፣ ከዛ ደግሞ ማታ ከመተኛታችን በፊት ወይ ደግሞ ከራት በፊት ብንወስደው በጣም ጥሩ ነው። እንግዲህ እንዳያችሁት እኔም ቀድቻለሁ። እስቲ እንግዲህ እንዴት እንደሆነ ነግራችኋለሁ። ትንሽ ያቃጥላል፣ ግን አፕል ሳይደር ቪኒገርን ሰላጣ ስሰራ ብዙ ስለምጠቀም አዲስ አልሆነብኝም ጣዕሙ እና ያን ያህል መጥፎ አይደለም። እንደኔ ሁለቱን ቀላቅላችሁ ብትወስዱት ጥሩ ነው ላለው ልክ እኔ እንዳረኩት።
ከፈለጋችሁ ግን ያው 2 ሾርባ ማንኪያ በጣም ኃይለኛ ነው ኮንሰንትሬትድ ሲሆን አፕል ሳይደር ቪኒገር እሱን ወስዳችሁ ከዛ ውሃ ማስከተል ትችላላችሁ። አንድ ብዙ ሰዎች የሚሰሩት ስህተት አለ። እሱም ደግሞ ለመጀመሪያ ሚላቸው ቁርስ ማለት ነው በጣም ብዙ ካርብ ያለው ምግብ ይበላሉ። ለምሳሌ ኦትሚል፣ ቶስት፣ ቡላ፣ ቅንጬ። ይሄ ወደ ሁለተኛ ነጥብ ያመጣል ማለት ነው። ቦርጭ ለመቀነስ ቁርስ ላይ የምንበላው ነገር በጣም ወሳኝ ነው። በተቻለ መጠን ፕሮቲን ሪች የሆኑ ቁርሶችን ብንበላ ይመረጣል። ምንድናቸው እነዚህ? እንቁላል፣ ስጋም የሚበላላችሁ ከሆነ በልዩ ልዩ አይነት መልክ መብላት ትችላላችሁ። አይ እንደዛ አይነት ከባድ ምግብ አይበላልኝም በጠዋት የምትሉ ከሆነ ፕሮቲን ሼክም በጥብጣችሁ መጠጣት ትችላላችሁ። ዋናው ነገር ብዙ ፕሮቲን በጠዋት ማግኘት ነው። ፕሮቲን ያለው ምግብ በተፈጥሮ እንድንረካ ሰውነታችን ሳቲስፋይድ እንዲሆን ሌላ ምግብ እንዳያምረው የማድረግ ባህሪ ያለው። ሁለተኛ ደግሞ ሜታቦሊዝማችንን ያፋጥናል። ሰውነታችን ያንን ስጋ ለመፍጨት ብዙ ካሎሪ ይወስዳል። ሌላ ደግሞ ፕሮቲን ማለት ከስፖርት ጋር ጡንቻን ዲቨሎፕ እንድናረግ የሚረዳ ነው። ሌሎቹ ምግቦች በተለይ ኤክሰስ ስንበላ ወደ ፋት ነው የሚቀየሩት። ፕሮቲን ግን በአብዛኛው ወደ ማስል ነው የሚቀየረው። ስለዚህ ጠዋታችሁን በእንቁላል ጥብስ ወይ ደግሞ ቅቅል አርጋችሁ ጀምሩ። ወይ ደግሞ ስጋ እነ ሃም እነ ሶሴጅ የምትወዱም ከሆነ እነሱም ፋት ያልበዛባቸው እስከሆኑ ድረስ በእንደዛ አይነት ምግቦች ጀምሩ። ሶስተኛና የመጨረሻ ደግሞ start your morning right። በጠዋት የምታረጉት ነገር ለቀሪው ቀናችሁ አካሄድ ወሳኝ ነው። ይሄ በብዙ ጥናቶችም የተመሰከረ ነው። በጠዋት ወደ ኤሌክትሮኒክስ፣ ወደ ኢሜል፣ ወደ ሶሻል ሚዲያ በመሮጥ ፋንታ ራሳችንን ተቆጣጥረን የእግዚአብሔርን ቃል በማሰላሰል ቃሉን በማሰብ በመጸለይ ብንጠቀም ጊዜው ይሻላል። የእግዚአብሔር ቃል ምን ይላል መሰላችሁ? በመዝሙር ላይ ነው። መዝሙር 5 ቁጥር 3 እግዚአብሔር ሆይ በማለዳ ድምፄን ትሰማለህ፣ በማለዳ ልመናዬን በፊትህ አቀርባለሁ፣ ፈቃድህንም በጥሞና እጠባበቃለሁ። እንደዚህ አድርገን ጠዋታችንን ዲሲፕሊን ባለው መንገድ መጀመር ከቦርጭ ጋር ምን ያገናኛል እያላችሁ ሊሆን ይችላል። ምንድነው መሰላችሁ? ጠዋት የጀመርነው የዲሲፕሊን መንገድ ቀኑ ሙሉ ይከተለናል። ጠዋት ሶሻል ሚዲያ በማየት ፋንታ፣ ቲቪ በማየት ፋንታ፣ ወሬ በመስማትና በማውራት ፋንታ ሌላ ጠቃሚ የሆነን ነገር በማድረግ ካሳለፍን ቀሪው ቀናችንም በተለይ ደግሞ ባበላልም ዲሲፕሊን ይሆናል። አይምሮአችን ያስለመድነውን ነው ይዞ የሚከተለው። ስለዚህ ኬክ ቢኖር፣ ጃንክ ፉድ ቢኖር፣ ጣፋጭ ነገር ቢኖር አይምሮአችን እነዛን በመብላት ፋንታ እነዛን በመምረጥ ፋንታ ጤናማ የሆኑ የሚጠቅሙ ቦርጭ የሚያስቀንሱ የሚያከሱ ምግቦችን ለመምረጥ ይቀለዋል። እንግዲህ እንዳልኳችሁ እኔ ቤዛዊት ነኝ። ይሄ ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግን አትርሱ። ጥያቄ ካላችሁ መጠየቅ ደግሞ ትችላላችሁ። እስከ መጨረሻ ስለቆያችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ይስጥልኝ።